ስለዚህ በዚህ ጥቅስ መሰረት መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለኛ አይቻልም አንልም። መጠጣት መብት ነው። ጳውሎስ ከፈቀደኛ ማንን መንከለ? ከጳውሎስ በላይ መንፈሳዊ ልንሆን ነው? አይ ስለ መደበኛ ወይን ጠጅ አጠጣ የሚል የለም። ጴንጤ ነው አጠጣ ያለ። ምናልባት ውጭ ሀገር ስትሄዱ አገልጋዮቹ ቄሶቹ ኖርማል ይጠጣሉ። ምናልባት አንድ አገልጋይ አገልግሎ ቤቱ ወስዶ እስቲ ምሳል ጋብዝ ብሎ ያኔ መሰለ ያለ ፓስተር ፍሪጅ ከፍቶ እስቲ ትንሽ ዋይን ትንሽ ጠጣ ብሎ በኢየሱስ አሰርኩ ወጋው ብትል ማቻ ያረግ ከውጭው ዓለም ክርስትና ጋር ማቻ ያረግ። ወይን ጠጅ እንደ ርኩስ የሚቆጠረው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ቸርች ውስጥ ብቻ። በየትኛውም ዓለም ላይ ክርስቲያኖች ወይን ጠጅ ፉት ይላሉ። አሁን እንደዚህ ስልም እንደሚታቃል ኃጢአት ልታበረታት አልዋሽም። ከመዋሽ ምን ነው ወርጄ እንዳልኳችሁ መብራት ኃይል ውሃ ለማሰራል ሰነፍና የቸርች ጥገኛ ለማኝ አይደለም። ስለዚህ እውነታው ወንጌል ምን መሰክርላቸው ጠላ እንዲተው ነው። አሜን። ወይም ደግሞ አደጋ ውስጥ ያሉ ጠላ ስለሚገለብጡን ነው አይደል እንዴ? ኢየሱስን ስትመስል ራሱ ጠላ ያስጠላሃል። እና መፍትሄው ተው አትቅመስ ቅመስ ብላ አጠጣ አይደል? ኢየሱስን ነው። ሁለተኛ ለማን ነው ምትኖረው? ለማን? ወንድም የሚሰናከል ከሆነ ስጋ እንኳን መብላት ተከልክሏል አይደለም? ወይን ጠጅ ጭንቅላት አዙሮ በጭንቅላት የሚደፋው ቀርቶ ወንድምን የሚያሰናክል ከሆነ ስጋም እንዳትበላ ተከልክሏል። ይሄን አለመርሳ። ስለዚህ ምኖረው ለጌታ። ሰው ጌታን እንዳይከተል የሚያደርግ ማናቸውንም መሰናክል በህይወቴ አላደርግም። ኢየሱስ ጌታዬ ነው ብዬ ተቀብያለሁ እንጂ ወይን ጠጁን ሰው አሳስቶ በሆነች ነገር አድርጎ ከሰጠኝ በኋላ ግጥም አድርገጣ ዴቪ ወይን ጠጅን የጠጣው ቢለኝ ጓሮ ገብቼ አላረገው አላስመልሰው። ወይን ጠጁን ያጠጣኛ ፕሬዝ ጋድ አለቀ፣ ተስማምቶኛል። ወንድምህን የሚያሰናክለውን ነገር ግን ስጋም ቢሆን ለጣዖት የተሰዋም ቢሆን ለዚህ መደበኛውን ወይን ጠጅስ እንዴት ላርገው ለምትለው አሁን ያልኩ እንዳለ ሆኖ ሌላ ጥቅስ ለሱ ተጽፏል። አጠጡ የሚል የለም። ምሳሌ 23 ቁጥር 29 ላይ የተጻፈ መመሪያ አለ። እሱ ነው የሚሻለው። ሰው ቤቱ የሆነች ነገር ስለጠጣ ኦር ሆነ ጠላ ስለገለበጡ ይሄ ጠላ ምና እንዳት ከዛ ጋር አይደለም። የነሱ ችግር ያ አይደለም። እንደዛ ቁጭ ብለው እንዲገለብጡ ያደረጋቸው ዋናው ችግር አለ። እንደዛ ቁጭ ብለው እየሰከሩ በየሜዳው አጓጉል የሚሆኑበት ሌላ ችግር ነው ያለው። ጠላው አይደለም። ጠላው ውጤቱ ነው። ጠላው ያ ችግር ያመጣው ውጤት ነው። ችግሩ ኢየሱስ የእግዚአብሔር ልጅ እንደሆነ በማመን እርሱን ጌታቸው አድርገው በሕይወታቸው ላይ እሱ እንደፈለገ እንዲገዛ አለመፍቀዳቸው፣ የራሳቸው ጌቶች መሆናቸው፣ መጽሐፍ ቅዱስ አለማወቃቸው። ምን ይላል ምሳሌ 23:29 አለ። አጠጣ የሚል እስቲ ፈልጎ የሚሰጠኝ አጠጣ። እኔ እዚህ መጽሐፍ ቅዱስ አስተማሪ ነው እና የዚህ ብቻ ነኝ። ይሄ ነው የአምላክ ቃል። በጠላ ምክንያት ሲኦል ትገባለህ ያልከው ቀን የዳንከው በኢየሱስ ደም ሳይሆን ጠላ ስላቆምክ ነው ማለት። የሚያስፈልገው አሁን ደም የኢየሱስ እሱ የደሙ ኃይል ያስፈልገው። ጠላ ስለጠጣ መኮነን ምሳሌ